ሰላም ለእናንተ ይሁን። ይሄ ጋሞ ቴሌቪዥን ነው። ከጋሞ ቴሌቪዥን ዜና 42 ይዘን ቀርበናል። በዜና 42ታችን ስፖርት፣ ቢዝነስ እና የውጭ ዜናዎችን እንመለከታለን። አብራችሁን እንድትቆዩ ከመላው ከስቱዲዮ ባለሙያዎች ጋር በመሆን በጋራ መንጋብዛችሁ የዕለቱ ዜና አቅራቢ እኔ ደግሰው በቀለ ነኝ። አበይት ጉዳዮችን በማስቀደም እንጀምራለን። አብራችሁን ቆዩ። የአርባ ምንጭ ዩኒቨርሲቲ በጋሞኛ ቋንቋ የሁለተኛ ዲግሪ ትምህርት ለማስጀመር ዝግጅት አጠናቆ የትምህርት ሚኒስቴር ፍቃድን እየጠበቀ መሆኑን አስታወቀ። በውይይት የመለሱትን አካባቢያቸውን ሰላም ለማስቀጠል እንደሚተጉ የዛይሴ አካባቢ ነዋሪዎች ገለጹ። ከውጪ የአሜሪካ ብሔራዊ ዕዳ ከ40 ትሪሊዮን ዶላር ማለፉ ተገለጸ። የሚሉ የዕለቱ ዋና ዋና ዜናዎቻችን ናቸው። ክቡራን ተመልካቾቻችን አሁን ደግሞ በዝርዝር ወደምንመለከታቸው ዜናዎች እንሻገራለን። አብራችሁን ቆዩ። የአርባ ምንጭ ዩኒቨርሲቲ በጋሞኛ ቋንቋ የሁለተኛ ዲግሪ ትምህርት ለማስጀመር ዝግጅት አጠናቆ የትምህርት ሚኒስቴር ፍቃድን እየጠበቀ መሆኑን አስታወቀ። በዩኒቨርሲቲው የማህበራዊ ሳይንስና ስነሰብ ኮሌጅ ዲን ዶክተር አበራ ሙንቻ እንደገለጹት ዩኒቨርሲቲው የጋሞ ማህበረሰብን ቋንቋና ባህልን ለማሳደግና ለትውልድ ለማስተላለፍ እየሰራ ነው። ዩኒቨርሲቲው ከ2008 ዓ.ም ጀምሮ በጋሞኛ ቋንቋ በመጀመሪያ ዲግሪ ትምህርት እየሰጠ መቆየቱን አስታውቀዋል። ባልደረባችን ደፋር ወዳሹሪ እንደዘገበው ዩኒቨርሲቲው በጋሞኛ ቋንቋ ለሁለተኛ ዲግሪ መርሃ ግብርም ለማስጀመር አስፈላጊውን ዝግጅት አጠናቋል። ዩኒቨርሲቲው ትምህርት ለማስጀመር የትምህርት ሚኒስቴር ፍቃድን እየጠበቀ ይገኛል ብለዋል። ጋሞኛ ቋንቋን ከቴክኖሎጂና ከሳይንስ ጋር ለማስተሳሰር የተለያዩ ጥናትና ምርምሮች እየተካሄዱ መሆኑን ጠቁመዋል። ከዚህ ሌላ የጋሞኛ ቋንቋ መዝገበ ቃላትም የተዘጋጁ መሆኑን ነው ያስታወቁት። የዶክተር አበራ ሙንቻን ማብራሪያ እንከታተል። የጋሞኛ ቋንቋ እንግዲህ ከተከፈተ እንደ ትምህርት ክፍል ከተከፈለ በ2008 ዓ.ም ነው። 10 ዓመት ሞልቶታል። አሁን 10 ዙር ተመርቀዋል ተማሪዎች። ያ ማለት ቋንቋውን እስካሁን ድረስ የተደረገው በቂ ነው ማለት አይደለም፣ በቂ አይደለም። ስለዚህ እንደ ሌሎቹ ቋንቋዎች ወደ ሁለተኛ ዲግሪ ለማሳደግ ትምህርት ክፍሉና ዩኒቨርሲቲው ትልቅ ጥረት በማድረግ የጋሞኛን ቋንቋ ካሪኩለም ቀርጾ ካሪኩለሙ በትምህርት ክፍሉ ጸድቆ በኮሌጁ ጸድቆ እንዲሁም በሴኔት ጸድቆ ካሪኩለሙ ታስታውሱ እንደሆነ በቦርድ ሁሉ ጸድቋል። አሁን ትምህርት ሚኒስቴር ደርሷል። ትምህርት ሚኒስቴር ያን ካሪኩለም ብቻ አይደለም ሌሎች ካሪኩለሞችንም ለጊዜው ይዟል። ከዲፍሬንሺዬሽን ጋር ይመስለኛል ትምህርት ሚኒስቴር ለጊዜው ካሪኩለሞቹን ሆልድ አድርጓል። በዛ የተነሳ ነው የቆየው እንጂ እስካሁን ድረስ የጋሞኛ ቋንቋ በሁለተኛ ዲግሪ ይጀመር ነበር። እኛም ለመጀመር ዝግጅታችንን ጨርሰናል። በየትኛውም በሪሶርስም ሆነ በሰው ኃይል ዝግጅት አድርገን ያቺ ካሪኩለም ትምህርት ሚኒስቴር አጽድቆ ሲልክልን እኛ ቀጥታ በሁለተኛ ዲግሪ እንጀምራለን የሚል ዝግጅታችንን ጨርሰን ነው ያለነው። ተስፋ እናደርጋለን ይለቀቃል ብለን ተስፋ እናደርጋለን። ከተለቀቀ ኢሚዲየትሊ ማስታወቂያ እናወጣለን። ሁለተኛ ዲግሪ እንጀምራለን። ማስጀመር ዩኒቨርሲቲው ትልቅ ስራ እየሰራ ነው። አንደኛ መዝገበ ቃላት እየተሰራ ነው። መዝገበ ቃላት ማለት የቋንቋ ያው ፋይል ማለት ነው። መዝገበ ቃላት እየተሰራ ነው። አንድ ሁለተኛው አፕ ነው እየተሰራ ያለው። ያቺ አፕ ከኮምፒውተር ሳይንስ ዲፓርትመንት ጋር በመሆን የጋሞኛን ቃላቶች ወደ አማርኛ የጋሞኛን ቃላቶች ወደ እንግሊዝኛ ትርጉም የምትሰጥ አፕ ነው የተሰራች ያለችው። ይሄ የላንጉዌጅ ዲጂታላይዜሽን የሚባለው ቋንቋውን ዲጂታላይዝ ለማድረግ የሚረዳ ነው። ትልቅ ነገር ነው። በዚህ ማንም ሰው ይህንን ቋንቋ መማር ፈልጋለሁ ካለ ያስተምራል። ቀጣይ ደግሞ ወደ አድጎ ወደ ኤአይ ሁሉ ተቀይሮ ቋንቋውን ራሱ ቁጭ ብሎ በኤአይ ሰው የሚማርበት ደረጃ ላይ አሁን ደርሰናል። አሁን አንተ ፈረንሳይኛ ይማራለሁ ካልክ ፈረንሳይኛ የምታስተምር በኤአይ የምትመጣለች በቃ ቁጭ ብለህ ትማራለህ። እንደዛው ይሄም በፍጥነት እንዲሄድ ትምህርት ክፍሉ ጠንክሮ መስራት አለበት። እየሰራም ነው የሚል እምነት ነው ያለው። ስለዚህ
ዘመኑ ራሱ ይፈቅዳል። አሁን ቋንቋውን ለማሳደግ ባህሉን ለማሳደግ መንግስትም ይፈቅዳል፣ መንግስትም ያበረታታል፣ ይፈቅዳል። ስለዚህ አይ ቲንክ ጥሩ ነው የሚል እምነት ነው ያለኝ። የአርባ ምንጭ ዙሪያ ወረዳ ምክር ቤት የተጠናቀቀው በጀት ዓመት በአካባቢው ክትትልና ድጋፍ ስራዎች በማህበራዊና ኢኮኖሚያዊ ልማት እቅዶች የተሻለ ውጤት መመስገቡ ተገለጸ። ምክር ቤቱ በአራተኛ ዙር መርሃ ግብር 13ኛ የስራ ዘመን 51ኛ መደበኛ ጉባኤውን በአርባ ምንጭ ከተማ አካሂዷል። ለሽመልስ ፀሐይ ዘገባ መስፍን ባንጃ። የአርባ ምንጭ ዙሪያ ወረዳ ምክር ቤት አራተኛ ዙር መርሃ ግብር 13ኛ ዓመት የስራ ዘመን 51ኛ መደበኛ ጉባኤውን አካሂዷል። የምክር ቤቱ አፈ ጉባኤ አቶ አያለው አልታየ በጉባኤው መክፈቻ ላይ እንደተናገሩት ምክር ቤቱ የወረዳውን ኢኮኖሚያዊ፣ ማህበራዊና ፖለቲካዊ የልማት ስራዎች እንዲሳኩ ክትትል በማድረግ ግብረ መልስ ከመስጠት ባለፈ ተጠያቂነትን በማስፈን የተጣለበትን ኃላፊነት በአግባቡ መወጣት አበረታች ውጤት መመስገቡን አብራርተዋል። በትምህርት፣ በጤና፣ በበጎ ፈቃድ አገልግሎትና በሌሎች ማህበራዊ ዘርፎች ስኬቶች ተመዝግበዋል ብለዋል። ሰብአዊ ድጋፍን በራስ አቅም ለመሸፈን ጥረት መደረጉን አፈ ጉባኤው አመላክተዋል። የትምህርት ቤቶች አካባቢ ላይ ብዙ ክትትል አድርገዋል። በተለይ የህዝብ ሀብት እንዳይመዘበር የትምህርት ጥራት እንዲጠበቅ ከማድረግ አንጻር የመማር ማስተማር ስራዎች በተሻለ መልኩ እንዲሳለጡ ከማድረግ አንጻር ምክር ቤቱ የራሱን ሚና በከፍተኛ ሁኔታ የተጫወተበት አግባብ ነው ያለው። ከዚህም አንጻር ያው በዘንድሮ በጀት ዓመት የ6ኛና 8ኛ ውጤት እንደ ወረዳ የተሻለ ከሌሎች አመታት አንጻር የዘንድሮ የተሻለ እንደሆነ ነው እንግዲህ በሪፖርት ያየ ነው። የጤና ተቋማትን እንቅስቃሴ የአገልግሎት አሰጣጡ በጣም የተሳለጠ እንዲሆን ህዝቡ የሚያማራቸው ጉዳዮች ላይ በተለይ ጤና ተቋማት ላይ ያሉ ባለሙያዎች ትኩረት እንዲሰጡ ጽሕፈት ቤቱም ይሄን ድጋፍ ማድረግ እንዲስተካከል እንዲሻሻል ከማድረግ የስነ ምግባር ችግር ያለባቸው ባለሙያዎችንም ከማስተካከል ረገድ በተለይ የውስጥ ገቢ አጠቃቀም የውስጥ ገቢ በአግባቡ ከመሰብሰብ አንጻር በተሻለ መልኩ እንዲሰራ የተመዘበሩ ገንዘቦችንም ከማስመለስ አንጻር ስራዎች በተሻለ መልኩ እንዲሰሩ ምክር ቤቶች ክትትል በማድረግ ከፍተኛ የሆነ ስራዎችን ሰርተዋል። በበጀት ዓመቱ ከ12 ሚሊዮን ብር በላይ የኦዲት ግኝት ማስመለስ መቻሉን ጠቁመዋል። ኦዲት ግኝቶች በተለይ ያሉባቸው ሴክተሮች በርካታ ናቸው። የኦዲት ግብረ ኃይሉ አካል የሆኑም አሉ፣ ከግብረ ኃይሉ ውጭ ያሉ ሴክተሮችም አሉ። እነዚህን አካላት በጋራ በማስተባበር ስራዎች መሰራት እንዳለባቸው ይታመናል። በዘንድሮ በጀት ዓመት ያው በሪፖርቱ እንደተገመገመው ቀጣይ በጣም በተሻለ መልኩ መስራት እንዳለብን ነው የሚያሳይ። የወረዳው ዋና አስተዳዳሪ አቶ ዳዊት ታደሰ የግብርና ዘርፍ በተሰጠው ልዩ ትኩረት ምርትና ምርታማነትን ማሳደግ የሚያስችሉ ተግባራት ተከናውነዋል ብለዋል። የቴክኖሎጂ አጠቃቀም፣ ሜካናይዜሽን እና የክላስተር እርሻን በማስፋት ዘርፉን ለማዘመን የተሰራው ስራ መሻሻል ማሳየቱን ተናግረዋል። በበጀት ዓመቱ ከ3.8 ሚሊዮን ኩንታል በላይ ምርት መሰብሰቡን አመላክተዋል። በጓሮ አትክልት ከ2 ሚሊዮን ኩንታል በላይ ምርት መገኘቱንም ጠቁመዋል። በተመሳሳይ በስራ ስር በአትክልትና ፍራፍሬ እንዲሁም በእንሰት የተሻለ ምርት ለማግኘት ጥረት መደረጉን ገልጸዋል። በቡና በሻይና ቅመማ ቅመም ልማት ምርትን ለማሳደግ የተከናወኑ ተግባራትን አብራርተዋል። ምርትና ምርታማነትን ለማሳደግ የምርጥ ዘርና ማዳበሪያ አጠቃቀምን ማጎልበት መቻሉን አስረድተዋል። በዚህም ከ34,000 ኩንታል በላይ የአፈር ማዳበሪያና ዩራ ለአርሶ አደሮች መቅረቡን ጠቁመዋል። አርባ ምንጭ ዙሪያ ወረዳ የሚታወቀው በአትክልትና ፍራፍሬ ያው ሙዝ፣ ማንጎ፣ አቮካዶ ሌሎችም ነው። ነገር ግን የሙዝ እርሻችንን በተለይ ቴክኖሎጂን በተከተለ ከሌላ ከውጭ ከሚመጡ የበሽታዎች በመከላከል ትምህርት በመስጠት አርሶ አደሩን አሁን ለአብነቴን ለማንሳት ተፈለኩት ስጋቶካ የሚባል የሙዝ በሽታ አለ። ይህንን የሙዝ በሽታ አርሶ አደሩ በምን መልኩ ነው ሙዙን ከዚህ በሽታ መከላከል ያለበትን ስራ ያሰራን። ክላስተር አደራጅተን በክላስተር ማሳቸውን ጠብቆ በክላስተር የመስኖ ውሃ ተጠቅመው ከዚህ ቀደም ከሚያመርቱት በተሻለ የሙዝ ምርታቸውን እየሰሩ ያሉበት ሁኔታ አለ። በተጨማሪ ያው እንደ ዙሪያ ወረዳ ሁሉንም የሚያበቅል ነው። ደጋና ወይና ደጋና ቆላ ቀበሌያት ያሉት ስለሆነ በአዝርዕትም ዘርፍ ከፍተኛ የሆነ ስራዎች ይሰራሉ። በተለይ ቆላማው ፓርት ላይ ከፍተኛ የሆነ የበቆሎ ክላስተር ማሳዎች አሉን።
በቆሎ ክላስተር ማሳዎች ላይ ሙሉ ፓኬጅ ተጠቅሞ ከማልማት አኳያ ጠንከር ያሉ ስራዎች ባሳለፍነው ዓመት ተሰርተዋል። ቶሎ መድረስ የሚችሉ የአዝርዕት አይነቶችን የስራ ስር ተክሎችን እንደነ ካሳባ የመሳሰሉት በፍጥነት መድረስ የሚችሉ መጠቀም። ከዛ ውጪ የውሃ አማራጮችን በተለይ በጣም አሟጣን እቅድ መሰረት አድርገን እንጠቀማለን ብለን ያለነውና ቀጣይ ስራዎች ላይ ከፍተኛ ትኩረት በግብርናው መስክ ላይ ሰጥተን እንሰራለን ነው። የገቢ አቅምን ለማሳደግ በተደረገ ጥረት ከ509.7 ሚሊዮን ብር በላይ ለመሰብሰብ እቅድ ተይዞ ከ581 ሚሊዮን ብር በላይ መሰብሰብ መቻሉን አብራርተዋል። በበጀት ዓመቱ 838 እናቶች በጤና ተቋም የወሊድ አገልግሎት ማግኘታቸውን ጠቁመዋል። የማህበረሰብ አቀፍ ጤና መድን አገልግሎት በሁሉም ቀበሌያት ተደራሽ ለማድረግ ጥረት መደረጉን ጠቁመው ከ5 የጤና ተቋማት ከ1 ሚሊዮን ብር በላይ ከአገልግሎቱ ተጠቃሚዎች መሰብሰቡን አመላክተዋል። ከስራ ዕድል ፈጠራ አንጻርም በበጀት ዓመቱ ከ1700 በላይ ወጣቶችን በገጠርና ከተማ የስራ ዕድል ተጠቃሚ ማድረግ መቻሉንና ከ8.8 ሚሊዮን ብር በላይ የብድር ድጋፍ መደረጉን ገልጸዋል። በቀረበው ሪፖርት ላይ ምክር ቤቱ አባላት አስተያየትና ጥያቄ አንስተዋል። የንጹህ መጠጥ ውሃ፣ የመንገድ፣ የጤና ተቋማት፣ የመድኃኒት አቅርቦትና ተደራሽነት፣ የትምህርት ጥራት ውስንነት፣ በትራንስፖርት ዘርፍ አንዳንድ አሽከርካሪዎች ከታሪፍ በላይ ማስከፈል፣ የኦዲት ግኝት ማስመለስ ላይ የሚስተዋሉ ክፍተቶች በምክር ቤቱ አባላት ከተነሱ መካከል ይጠቀሳሉ። በጤና ተቋማት የሚወልዱ እናቶችን ቁጥር ማሳደግ፣ ገቢ አሰባሰብን ማጎልበት እንዲሁም የሰላምና ጸጥታ ስራዎችን ማጠናከር እንደሚገባ አባላቱ አመላክተዋል። የአርባ ምንጭ ዙሪያ ወረዳ ዋና አስተዳዳሪ አቶ ዳዊት ታደሲ ከምክር ቤቱ አባላት ለተነሱ ጥያቄዎች ምላሽ ለመስጠት የወረዳው አስተዳደር ትኩረት ይሰጣል ብለዋል። የመንገድ ሽፋን ሙሉ በሙሉ በተለይ አሁን የምንሰራው ቀበሌ ከቀበሌ ጋር የሚያገናኙ የገጠር መንገዶችን ነው የምንሰራው። በዚህ ባሳለፍነው 2018 ከፈታ ያቀድነው 16 ኪሎ ሜትር ነው። አብዛኛዎቹ 2017 ላይ የተጀመሩ ናቸው። ካፒታል ፕሮጀክት በመንግስት አቅም የተጀመሩ ናቸው። እነሱን ከግብ ለማድረስ ከፍተኛ ስራ ሲሰራ መጥቷል። ከዚህ ውስጥ አሁን የገንታ ፈዜ መንገድ አለ፣ የጽንጎ ኮይራ መንገድ አለ፣ ከፈታ ስራው የደጋ ሻራ መንገድ አለ። አሁን ደግሞ ያስጀመርነው የደንቢሌ ጥገና መንገድ አለ። ስለዚህ ከከፈታ አኳያ አፈጻጸማችን ዝቅ ብሏል። ነገር ግን ያሉትን ከማስጨረስ አኳያ ጥሩ ስራዎች የተሰሩ ነው። ከንጹህ መጠጥ ውሃ አኳያ ሽፋናችን ኦልሞስት 90% አልፏል። ስለዚህ ውስን ስራዎች ይቀሩናል። እነዚህን ደግሞ አሁን በ2019 የእቅድ አካል አድርገን ውጤታማ የሆነ ተግባር ይፈጽማል የሚል ሀሳብና እቅድ ነው ያለን። ከዛ ውጪ ከትምህርት ቅድም የተነሳው ከትምህርት ከሽፋን አኳያ ጥሩ ሄደናል። ጥራት ከማስጠበቅ አኳያ መንግስትም የሚለው በተለይ ትምህርት ስብራትን ከማስተካከል አኳያ ውስንነቶች አሉ። በተለይ አሁን እንደ ጥያቄ ምክር ቤቱ ላይ የተነሳው ገንታ ሜጬ ላይ ያስጀመርነው ሁለተኛ ደረጃ ትምህርት ቤት አለ። ሲጀመር መጀመሪያ ጅማሮ ላይ በህብረተሰብ ተሳትፎ ተጀምሮ ነገር ግን የአቅም ውስንነት ገጥሟቸው ወደ መንግስት ካፒታል ፕሮጀክት በመንግስት አቅም ለመስራት የወሰድነው ነው። እሱ ላይ ትንሽ ከግንባታው ጋር ውስን የሆነ የኮንትራክተርና የአሰሪ መስሪያ ቤቱ በተለይ ክፍተቶች ተፈጥረው አሁን እረምት እርምጃ ወስደናል። ቀጣይ በአጭር ጊዜ ውስጥ ይህንን ሁለተኛ ደረጃ ትምህርት ቤት ገንብተን እናወጣለን ነው የሚለው። ከዛ ባሻገር ከጥራት ጋር ተያይዞ ሁሉም በሚባል ደረጃ አንድ መጽሐፍ ለአንድ ተማሪ የክልላችን ክቡር ርዕሰ መስተዳድር ኢኒሼቲቭ የጀመርነውን ኦልሞስት አሁን አቺቭ እያደረግን ነው። አንደኛ ደረጃ ላይ ወደ 49 ትምህርት ቤቶች አሉን። ከ49 ወደ 25 የሚጠጋው ከአንደኛ እስከ 8ኛ ነው። ከዛ ውስጥ 5 ሁለተኛ ደረጃዎች አሉን። አጠቃላይ በወረዳ ደረጃ 49 ትምህርት ቤቶች አሉ። ከዛ እነዚህ ትምህርት ቤቶች ላይ አሁን አንደኛ ደረጃ ላይ ሽፋኑን ምንድነው የሆነ መጽሐፉ አንድ ለአንድ የሚለውን አቺቭ ያደረገን ነው።
ግን ሁለተኛ ደረጃ ላይ የተወሰኑ ስምምነቶች በሳብጀክት ደረጃ አለ። እሱን ቀጣይ አሁንም ስላላቆመ ይህንን ንቅናቄ ፈጥሮ ቀጣይ ባሉት ጊዜያት ማሙላት አለብን። ቅድም እንዳየኸው የተነሳ ከትምህርት ጋር ሌላኛው ከዘይስኛ ትምህርት ጋር በተለይ አፍ መፍቻ ትምህርት አንደኛ ደረጃዎች አካባቢ ላይ አፍ መፍቻ ትምህርት ነው ተማሪ የሚማረው ሙሉን ሳብጀክት። ግን አሁን ሁለተኛ ደረጃ ላይም ዘይሴ አካባቢ አደርሰናል። አፍ መፍቻ መጽሐፍታትን እንዲሁም ማጣቀሻ መጽሐፍት ዲክሽነሪም በአካባቢ ቋንቋ በብሔሩ ቋንቋ። ነገር ግን የተማሪ የሰው ኃይል ፈጥሮ ትምህርቱን በተማሪ የሰው ኃይል ከመስጠት አኳያ አሁንም ውስንነቶች አሉ። አሁንም መምህራን የሰለጠኑት በሌላ ሙያ ዘርፍ ቢሆንም እያስተማሩ ያሉት የአካባቢ ወይም የብሔሩ ተወላጅ ስለሆኑና ቋንቋውን ስለሚችሉ ዘይስኛውን ያስተምሩታል። በኮሌጅ ደረጃ ገብቶ በዘይስኛ ቋንቋ ዲፕሎማ፣ ዲግሪ ወይም ከፍ ያለ ትምህርት ተምሮ ይወጣ የለም። ነክስት ይህንን ከኮሌጆች ጋር ከትምህርት መምሪያ ከዞን ትምህርት መምሪያ ከሚመለከታቸው ጋር ተነጋግረናል። ከዚህ በፊትም እየተነጋገርን ስላለን በተለይ ጥራቱን ለማስጠበቅ በሰለጠነ የሰው ኃይል ትምህርቱን መስጠት አስፈላጊ መሆኑን እኛም እናምናለን። ቀጣይነት ያለውንም ስራ ለመስራት በእቅድ ደረጃ ይዘነዋል ይህን ሀሳብ። በዘይሴ አካባቢ ዘላቂ ሰላም ለማስፈን የተጀመሩ ጥረቶች ተጠናክረው እንደሚቀጥሉ አቶ ዳዊት ተናግረዋል። የዘይሴ አካባቢን ችግር አሁን ባለው ሁኔታ ጥሩ ሁኔታ ላይ ነው የሚል እምነት ነው ያለን። ምክንያቱም የጀመርናቸው አንዳንድ ስራዎች አሉ። እነዚህ ስራዎች ቀጣይ ሄደው ፍሬያማ የሚሆኑ ከሆነ የተሳካ ሁኔታ ህዝብ ወደ ቀደመው ሰላም የሚመለስበትን ጠንካራ ስራ እየተሰራ ነው ያለው። ጉዳት የደረሰባቸው ትምህርት ቤቶች አሉ፣ ጤና ተቋማት አሉ፣ ማህበራዊ አገልግሎት የሚሰጡ በተለይ ጤና ኬላዎች፣ የቀበሌ አስተዳዳሪ ቢሮዎች ምናምን አሉ። እነሱን ጥገና አሁን ኦልሞስት የተሰራ ነው፣ ፈንክሽናል እየሆነ ነው። ምንም ቢሆን መንግስት ስትራክቸር መሬት እየወረደ ስለሆነ በተመሳሳይ ትምህርት ቤት አካባቢ ለ2019 የትምህርት ጊዜ ምንድነው የሚያስፈልገው የሚሉ ስራዎች የተሰሩ ነው። በተለይ የዝግጅት ምዕራፍ ስራዎች የተማሪ ምዝገባ አሁን የሚጀምርበት ጊዜ ስለሆነ ምንድነው የሚያስፈልገው ርዕሳነ መምህራን ምን ይሰሩ ነው የሚሉት ጠንከር ያለ ስራ እየተሰራ ስለሆነ ቀጣይ ጊዜያት ላይ በአጠቃላይ ቆሞ የነበሩ መሰረተ ልማቶች ወደ ትግበራ ይገባሉ። ምክር ቤቱ ለ2019 በጀት ዓመት ከ1 ቢሊዮን ብር በላይ በጀት አጽድቋል። በሌላ የምክር ቤት ዜና የብርብር ከተማ አስተዳደር ምክር ቤት ለ2019 በጀት ዓመት 433 ሚሊዮን ብር በላይ በጀት አጸደቀ። ምክር ቤቱ በአራተኛው ዙር መርሃ ግብር 16ኛ የስራ ዘመን 51ኛ መደበኛ ጉባኤውን በብርብር ከተማ አካሂዷል። ዘገባው የባልደረባችን የፋሲካ ጸጋዩ ነው። ተጨማሪ አለን። የብርብር ከተማ አስተዳደር ከንቲባ አቶ አብርሃም አይካ እንደገለጹት በከተማው የተጀመሩ የልማት ስራዎች በዘላቂነት እንዲቀጥሉና የህብረተሰቡ ተጠቃሚነት ለማረጋገጥ በልዩ ትኩረት እንደሚሰራ ገልጸዋል። በኢኮኖሚው ሽግግርን ለማምጣትና ምርትና ምርታማነትን ለማላቅ በሜካናይዜሽን በመታገዝ የግብርና ክፍል ኢኮኖሚ ለማሳደግ ብሎም ለመሰረተ ልማት ለትምህርትና ለጤና ልማት አጽንኦት መስጠቱን አስታውቀዋል። የአማካሪ ምክር ቤት የ2018 ማጠቃለያ ጉባኤው በማካሄድ ላይ እንገኛለን። በ2018 የፈጸምናቸው ጠንካራ ጎኖችን እና ቀጣይ ደግሞ ማጠናከር የምንችልባቸው ጉዳዮች ላይ በትኩረት እንደ ጉባኤው ለቀጣይ አቅጣጫ እንደሚያስቀምጥ ሙሉ እምነት አለኝ። ከዚሁ ጋር ተያይዞ በተለይ በኢኮኖሚ ክላስተር ላይ ስንሰራ የነበረው ትልቁ ነገር የግብርና ምርትና ምርታማነት መጨመር ነው። በከተማ አስተዳደር የተለያዩ በግብርና ስራ ላይ የተሰማሩ የግል ባለሀብቶች አሉ፣ ኢንቨስተሮችም አሉ። እነዛን በማቀናጀት ማስተባበር ግብርና ስራችን የተሻለ ማድረግ ይጠብቅብናል። በዚህ ዓመት የተሻለ አፈጻጸም 100% ያሳካናቸው ግብርና ስራዎች አሉ። ቀጣይ ላይ ደግሞ ያለን አቅሞቻችን ለይተን አሟጠን መጠቀም እንዳለብን የሚያሳዩ ነገሮች ስላሉ አጠናክረን የምንቀጥለው ይሆናል። ሌላው ከገቢ ስራ አንጻር በያዝነው ዓመት የከተማው 85% በላይ በውስጥ አቅም ነው ስራዎችን ወጪውን እየሸፈነ ያለውና በዚያ አግባብ ካቀድነው እቅድ አንጻር ከ100% በላይ ነው መደበኛ ገቢ እቅድ ያሳካ ነው። እነዚህ መደበኛ ገቢ እቅድ ዛሬ ላይ በ2019 ደግሞ የተሻለ ስራ ለመስራት
አጠናክረን መቀጠል እንዳለበት ጉባኤው ይመክራል የሚል ሀሳብ አለኝ። ከዛው ለየት ባለ መንገድ በተለይ ከገቢ አቅም በላይ ማዘጋጃ ቤት አቅሞችን በተለይ መሰረተ ልማቶች፣ መንገድ ስራዎች የጀመርናቸው የኮሪደር ስራዎችን ልናጠናክር የምንችለው ገቢ በደንብ በአግባቡ ሲንሰበስብ እንደሆነ አሁን ባለፉት በዚህ በ2018 ያስመዘግብነው የኮሪደር የአንደኛ ዙር ስራው ማሳያ ነው። በመቀጠል ሁለተኛ ዙር የኮሪደር ስራ የጀመርንበት ሁኔታዎች አሉ። የማዘጋጃ ቤት አገልግሎት የማዘመን ስራዎች ሁሉ የጀመርንበት ሁኔታዎች አሉ። እነዚህ ስራዎች አንድ ላይ ዛሬ ላይ አገልግሎት እንዲውል ያደረገንበት ትልቁ አቅማችን ገቢ ነውና ሁሉ ሰው በገቢ መረባረብ እንዳለበት አምናለሁ። የብርብር ከተማ አስተዳደር ህዝብ ምክር ቤት ለ2019 በጀት ዓመት የቀረበለትን ረቂቅ በጀት ተመልክቶ 433 ሚሊዮን ብር በጀት አጽድቋል። ያው በ2019 ዓመት በቀጣዩ ዓመቱ የምናጸድቀው የበጀት ከ433 ሚሊዮን በላይ ነው። ይህ ማለት ካለን አቅሞቻችን አንጻር በመደበኛውም የገቢ እቅድ ከፍ ያለበት ሁኔታዎች አሉ። የማዘጋጃውም ከፍ ያለበት ሁኔታዎች አሉ። እነዚህ ደግሞ መረባረብ አለብን። ይህን መረባረብ ያለብን ከምክር ቤት አባላት ጀምሮ ሁሉ በየአካባቢ ያሉ ህብረተሰብ ገቢን ከመሰብሰብ አንጻር በመንግስት ጎን በመቆም መተባበር። በመርሃ ግብሩ የእንኳን ደህና መጣችሁ መልእክት ያስተላለፉት የብርብር ከተማ አስተዳደር ምክር ቤት ዋና አፈ ጉባኤ ክብርት ወይዘሮ ተገኘች ዶዬ እንደገለጹት የዲሞክራሲያዊ ስርዓት ምሰሶ የሆነው 7ኛው ጠቅላላ ምርጫ በፍትሐዊና ህዝባችን በማሳተፍ ያለምንም ጸጥታ ችግር በሰላም መጠናቀቁ ጉባኤውን ለየት ያደርገዋል ብለዋል። የዛሬው መደበኛ ጉባኤ ለየት የሚያደርገው የዲሞክራሲያዊ ስርዓታችን ምሰሶ የሆነውን 7ኛው ጠቅላላ ምርጫ በፍትሐዊ በምልአተ ህዝባችን በማሳተፍ ያለምንም የጸጥታ ችግር በሰላም የተጠናቀቀበትና መንግስት ለመመስረት የሚያበቃ ድምፅ ያገኘንበት ማግስት የሚካሄድ ጊዜ ላይ መሆናችን ልዩ ያደርገዋል። በዚህ አጋጣሚ ይህ ምርጫ ሰላማዊ፣ ፍትሐዊ፣ ዲሞክራሲያዊ ህዝባችንን አሳታፊ ሆኖ በስኬት በመጠናቀቁ በከተማችን ልዩ ልዩ የልማትና መልካም አስተዳደር ችግሮችን እየፈታን ውጤት ያስመዘገብንበት ዓመት በመሆኑ በመቀጠል የ2018 በጀት ዓመት የ12 ወራት እቅድ ክንውን ሪፖርት የ2019 ዓመተ ምህረት ጠቋሚ እቅድና ይህንን እቅድ ለማስፈጸም በቀረበው ረቂቅ በጀት ላይ ምክር ቤቱ አባላት ከወትሮ በበለጠ በመወያየት በአጀንዳዎቹ ላይ መክረው ለቀጣይ ዓመት አቅጣጫዎችን፣ ውሳኔዎችን ያስተላልፋሉ ተብሎ ይጠበቃል። የ2019 ጠቋሚ እቅድ እንዲሁም የ2019 ረቂቅ በጀት የጉባኤው ዋና ዋና አጀንዳዎች ናቸው። በጉባኤው ምክር ቤት አባላት፣ የከተማ አስተዳደር ካቢኔ አባላት፣ ጥሪ የተደረገላቸው እንግዶችና የሀገር ሽማግሌዎች ተገኝተዋል። በውይይት የመለሱትን አካባቢያቸውን ሰላም ለማስቀጠል እንደሚተጉ በደቡብ ኢትዮጵያ ክልል በጋሞ ዞን የአርባ ምንጭ ዙሪያ ወረዳ የዛይሴ አካባቢ ነዋሪዎች ገለጹ። ለከበቡሽ ብርሃኑ ዘገባ መስፍን ባንጃ። በጋሞ ዞን አርባ ምንጭ ዙሪያ ወረዳ ዘይሴ አካባቢ የተፈጠሩ አለመግባባቶችን ለመፍታት ህዝባዊ የውይይት መድረክ ተካሂዷል። ከውይይቱ ተሳታፊዎች አንዳንዶቹ ለጋሞ ቴሌቪዥን እንዳሉት ውይይቱ የማህበረሰቡን መስተጋብር ወደ ቀደመ ሰላም የሚመልስ ነው። የአካባቢውን ኢኮኖሚያዊና ማህበራዊ እንቅስቃሴ ከማጠናከር ረገድ ጉልህ አስተዋጽኦ እንዳለው አስተያየት ሰጪዎቹ ተናግረዋል። ቀጣይም የጋራ ሰላማቸውን ለማስቀጠል የበኩላቸውን እንደሚወጡ አስታውቀዋል። በአካባቢው የተፈጠሩ አለመግባባቶችን በውይይት ለመፍታት የተደረገው ጥረት አበረታች መሆኑን የተናገሩት የደቡብ ኢትዮጵያ ክልል የኢዜማ ተወካይ አቶ ጎቴ ጎበና ናቸው። እርቅን በማውረድ የአካባቢውን ሰላም ማስጠበቅ የሁሉም ዜጋ ኃላፊነት መሆኑን አንስተዋል። የአካባቢውን ሰላም በዘላቂነት ለመመለስ የሚደረገውን ጥረት ሁሉም የሃይማኖት ተቋማት በጸሎት ማገዝ እንደሚገባቸው በውይይቱ ከተሳተፉ የሃይማኖት አባቶች አንዳንዶቹ ተናግረዋል። በመጽሐፍ ቅዱስ አስተምህሮ ከሁሉ ጋር ወደ ሰላም ሩጡ ይላል፣ ወደ ሰላም ገስግሱ ይላልና ክርስቶስም ከሞት በኋላ ከተነሳ እንግዲህ ሰላም ለሁላችሁ ይሁን ነው። ለገሌ ወገሌ አይደለም። ሰላም ለዓለም ያስፈልጋል። ሰላም ለሰው ልጆች ያስፈልጋል። ሰላም ለምድር ፍጥረታት ያስፈልጋል።
ትልቁ ነገር ፍቅር ነው፣ መዋደድ ነው። የእግዚአብሔር ቃል እግዚአብሔርን ውደድ ባልንጀራህን እንደ ራስህ ውደድ ይላል። በጣም ትኩረት መስጠት የሚገባችሁ እርስ በርሳችሁ በይቅርታ ይህንን ጉዳይ እንድትጨርሱ። የአካባቢውን ሰላም ለመመለስ መንግስትና ሁሉም ባለድርሻ አካላት ላደረጉት ጥረት ምስጋና ያቀረቡት የአርባ ምንጭ ዙሪያ ወረዳ የዜሴልጎ ቀበሌ ዋና አስተዳዳሪ አቶ ታደሴ ወሮጾ ናቸው። የሀገራዊ ምክክር ጉባኤ ሀገራዊ ምክክር ባህልን በማዳበር የተሻለች ኢትዮጵያን ለመገንባት አዲስ ምዕራፍ መክፈቱን አንዳንድ የጉባኤው ተመካካሪዎች ገለጹ። የኢትዮጵያ ዋና ሀገራዊ ምክክር ጉባኤ ሐምሌ 8 ቀን 2018 በአዲስ አበባ መጀመሩ ይታወሳል። ወደ ማጠቃለያው ምዕራፍ እየተቃረበ ነው የሚገኘው። የጉባኤው ተመካካሪዎች እንደገለጹት ምክክሩ የሀገሪቱን ዘላቂ ሰላም፣ አንድነትና ብልጽግና ለማረጋገጥ ያግዛል። በልዩነቶች መካከል የጋራ መግባባትን ለመፍጠርና የነገዋን ኢትዮጵያ ለመገንባት አዲስ ምዕራፍ መክፈቱንም አስታውቀዋል። ተመካካሪ ካፒቴን ሰለሞን ግዛው እንደሚሉት ምክክሩ የሀገሪቱን ዘላቂ ሰላምና እድገት በጽኑ መሰረት ላይ ለመጣል የሚያስችል ነው። ይህም ለቀጣዩ ትውልድ የተሻለችና የበለጸገች ኢትዮጵያን ለማስረከብ ታላቅ ዕድል መሆኑን አመልክተዋል። በምክክሩ ወቅት የላቀ መተሳሰብና የሌሎችን ችግር እንደራስ የማየት ሂደት መታየቱን ነው አስተያየት ሰጪው የጠቆሙት። የጉባኤው የቡድን አደረጃጀትም ሀሳብን በነጻነት ለማንሸራሸር ምቹ ሁኔታ ፈጥሯል ብለዋል። ሌላኛዋ ተመካካሪ ወይዘሮ ሰላም ዋቆ በበኩላቸው ሀገራዊ ምክክሩ ችግሮችን በምክክር መፍታት እንደሚቻል በተግባር የተረጋገጠበት መድረክ ነው ይላሉ። በምክክር ሂደቱ የሁሉም ተሳታፊዎች ሀሳብ ያለምንም ልዩነት በኩልነት እየተደመጠበት እንደሆነ በመግለጽ የጋራ መከባበርና መግባባት የሰፈነበት እንደሆነ አብራርተዋል። ምክክሩ ከሁሉም የሀገሪቱ አቅጣጫዎችና ከውጭ ሀገራት የተወጣጡ ኢትዮጵያውያን በአንድ ጥላ ስር ተሰባስበው ሀገራቸውን ወደ ተሻለ ደረጃ ለማሸጋገር የመከሩበት ታሪካዊ መድረክ መሆኑን የገለጹት ደግሞ ሻለቃ ባሻ ተረፈ ወላኒ ናቸው። የምክክር ሂደቱ ሁሉንም የህብረተሰብ ክፍሎች ያሳተፈና አካታች እንደሆነ ነው ያነሱት። መድረኩ በሀገሪቱ ዘላቂ ሰላም፣ ወንድማማችነትና ሀገራዊ አንድነት እንዲጸና ለማድረግ የሚጫወተው ሚና ከፍተኛ መሆኑንም አብራርተዋል። የኢትዮጵያ ዜና አገልግሎት እንደዘገበው ክቡራን ተመልካቾቻችን አሁን ደግሞ ከውጭ ምንጮች ወዳገኘናቸው ዜናዎች እንሻገራለን። የአሜሪካ ብሔራዊ ዕዳ ከ41 ትሪሊዮን ዶላር ማለፉ ተሰማ። ለቢቢሲ ዘገባ ሲሳይ ማሞ። በአውሮፓውያኑ 2016 የአሜሪካ ብሔራዊ ዕዳም ከ20 ትሪሊዮን ዶላር በታች ነበር። የሀገሪቱ ግምጃ ቤት መረጃ እንደሚያመለክተው ዘንድሮ የሀገሪቱ ዕዳም ከ41 ትሪሊዮን ዶላር በላይ ደርሷል። ዕዳው በ10 ዓመት ውስጥ በእጥፍ ጨምሮ ነው የተገኘው። ምክንያቱ ደግሞ አሜሪካ በዶናልድ ትራምፕ እና በጆ ባይደን አስተዳደር ወቅት ለዓመታት ከፍተኛ ገንዘብ ማውጣቷ ነው። ይህም የሀገሪቱ የወለድ ክፍያ መጠን እንዲጨምር ማድረጉ ነው የተመለከተው። ለአሜሪካ ምክር ቤት የበጀትና ምጣኔ ሀብት መረጃ የሚያቀርበው የፌዴራል ተቋም የሆነው ኮንግረስሽናል በጀት ቢሮ ባወጣው መረጃ መሰረት በአውሮፓውያኑ 2026 መጨረሻ የሀገሪቱ አጠቃላይ ብድር 39.6 ትሪሊዮን ዶላር ይደርሳል። የሀገሪቱ ብሔራዊ ዕዳ ከተጠበቀው በላይ በከፍተኛ መጠን መጨመሩን፣ የመንግስት ብድር እያደገ መምጣቱና አሳሳቢ መሆኑን እንደሚያሳይ ነው መረጃው የሚያስረዳው። ዕዳው በ2036 ወደ 64 ትሪሊዮን ዶላር እንደሚጠጋ አስታውቋል። የፌዴራል መንግስቱ የበጀት ጉድለትን ለመሸፈን በርካታ ገንዘብ ሲያወጣም ሸማቾች በዋጋ ንረትና በከፍተኛ ወለድ እየተፈተኑ ነው የሚገኙት። ይፋ የተደረገው የአሜሪካ ብሔራዊ ዕዳም አጠቃላይ የቦንድ ዕዳ እንዲሁም በሁለቱ ፕሬዝዳንቶች የስልጣን ዘመን የነበሩ ብድሮችን የሚያጠቃልል እንደሆነ ተገልጿል። ባለፈው ማክሰኞ የወጣው መረጃ እንደሚያመለክተው ደግሞም በሀገሪቱ ያለፉት 30 ዓመታት የቦንድ ወለድ 5.34 በመቶ ደርሷል። ይህም በ20 ዓመት ውስጥ ከፍተኛ ሆኖ ነው የተመዘገበው። የወለድ መጠኑም የአሜሪካ መንግስት ተቋማትና ሸማቾች ብድር ለመውሰድ የሚከፍሉትን ገንዘብ የሚያሳይ እንደሆነ ተጠቅሷል። ከአሜሪካና ኢራን ጦርነት ጋር በተያያዘ የነዳጅ ዋጋ መጨመሩና ባለሀብቶች በዋጋ ንረት ምክንያት የገጠማቸው ስጋት በአሜሪካ ከቦንድ ሽያጭ በሚገኝ ትርፍ ላይ ተጽዕኖ አሳድሯል። የአሜሪካ ግምጃ ቤት ለረጅም ጊዜ ቦንዶች ንብረትን ወደ ጥሬ ገንዘብ ለመለወጥ ድጋፍ እንደሚሰጥ ነው ያስታወቀው። ከአውሮፓውያኑ መስከረም 9 እስከ ታህሳስ 4 2026 ድረስ ድርሻዎችን መልሶ የመግዛት እርምጃውን ቢያንስ በእጥፍ በመጨመር ከ2 ቢሊዮን ዶላር ወደ 4
4 ቢሊዮን ዶላር እንደሚያሳድግም አስታውቋል። የኦክስፎርድ ኢኮኖሚስት ዋና ተንታኝ ጆቫን ቫን እንደሚሉት የሀገሪቱ ግምጃ ቤት ግዢውን ለመጨመር ያስተላለፈው ውሳኔም የረጅም ጊዜ ብድር ወጪን ለማቃለል የሚረዳ ሙከራ ነው። የረጅም ጊዜ ብድር ወጪ ላይ የታየው ተጽዕኖም ከነዳጅ ዋጋ መናር፣ ከዋጋ ንረት ተጋላጭነትና ከዓለም አቀፍ እንዲሁም ከተቋማት ብድር ጫና ጋር የተያያዘ መሆኑን የተናገሩት። ነገር ግን ሀገሪቱ ካላት የዕዳ ክምችት አንጻር ግምጃ ቤቱ ድርሻዎችን መልሶ መግዛቱም ለረጅም ጊዜ እፎይታ በመስጠት ረገድ ብዙ ትርጉም እንደማይኖረው ተንታኙ አክለዋል። በጀርመኑ ዲዜድ ባንክ ከፍተኛ ተንታኝ የሆኑት ረኒ አልበርቻት እንደሚሉት የአሜሪካ መንግስት በረጅም ጊዜ 5% ወይም ከዚያ ከፍ ያለ ወለድ የሚያሳድረውን ጫና ይፈራል። ምክንያቱ ደግሞ የሀገሪቱን መንግስት እንዲሁም የግል ባለሀብቶችን የብድር ወጪ ከፍ ስለሚያደርግ ነው። የአማካይ ዘመን ምርጫ እንደሚደረግ በመጥቀስ ግምጃ ቤት የወለድ መጠንን ለመቆጣጠር እርምጃዎችን መውሰድ እንደሚኖርበት የኢኮኖሚ ተንታኙ አክለዋል። ቢቢሲ እንደዘገበው ክቡራን ተመልካቾቻችን የሰዓቱን ዜና ከማብቃታችን አስቀድመን አበይት ጉዳዮችን በድጋሚ እናስታውሳችሁ። አርባ ምንጭ ዩኒቨርሲቲ በጋሞኛ ቋንቋ የሁለተኛ ዲግሪ ትምህርት ለማስጀመር ዝግጅት አጠናቆ የትምህርት ሚኒስቴር ፍቃድን እየጠበቀ መሆኑ ተገለጸ። በውይይት የመለሱትን አካባቢያቸውን ሰላም ለማስቀጠል እንደሚተጉ የዛይሴ አካባቢ ነዋሪዎች ገለጹ። የአሜሪካ ብሔራዊ ዕዳ ከ40 ትሪሊዮን ዶላር ማለፉ ተሰማ። የሚሉ የዕለቱ ዋና ዋና ዜናዎቻችን ነበሩ። ክቡራን ተመልካቾቻችን የሰዓቱን ዜና በዚህ ቋጨን። ቀሪ ቢዝነስና ስፖርታዊ ዜናዎች ይቀጥላሉ። በእኔ በኩል ጤና ይስጥልን።